ቁርአንን ሰምተው ባልሰማ ሰምተው ድምጽ አድርቀህ ነው የምታልፈው ሰምተው ራስን ሳትጠይቅ ዝም ብለህ ታልፋለህ አሽረፈል ኸልቅ ቁርአን ሰምተው ካነበ እናንተስ ምን ነው የሚጠበቅብህ እናንተስ ዛሬ ቢላሂ አለይክ እንዴት ነው መሆን ያለበት ሐላችን ታለቅሳለህ እኮ ዝም ብለህ የሆነ ሰው ሲሞትበት አንቆረቁራለህ ባል የሰው ልጅ ባህሪ ነው ሸሪዓውን በጠበቀ መልኩ አልቀስ ነገር ግን ማን ነው ቁርአን ያስለቀሰው እስኪ ረመዳን ውስጥ 30 ጁዝ አሁን ተዘጋይተናል 30 ጁዝ በላያችን ላይ ሊቀራ ቢላሂ አለይክ እስኪ 15 ዓመት 10 ዓመት ጾም ያለው በየትኛው ዓመት ነው ያለቀስኩት ከዚህ በፊት ምናልባት ካለፈው ካላለቀስ በአሁኑ ራስን እንድትበጅት ነው ራስን እንድታዘጋጅ ሌላ ነገር አይደለም እንደው በዚህ መልኩ አላህን የምንገናኘው ያ ጀማዓ ለቁርአን ሳላለቅስ ቁጭ ሳል ቁርአን ላይ ሀቂቃኮ ቀደምቶች እንደዛ አልነበረም እኮ ባህሪያቸው ቁርአን ወረደ ከቁርአን ጋር አብረው ይኖራሉ ከረመዳን በኋላ አብረው ይኖራሉ እናንተ አላህ አድርቶልን ረመዳን ውስጥ ካለቀስን ራሱ ትልቅ ፈضل አሽረፍ الخلق ብቻ አልነበረም እኮ ባህሪያቸው ሀቂቃ ከቁርአን ጋር የነበራቸው ኢላቃ مع انه سيد البشر اذا قرأ القرآن يبكي ቁርአን ሲቀሩ الصادق الامين ያነባሉ እናታችን አይሻ ሐዲሱን ተዘግበዋለች እኮ አይደል والله عندي متو ذرين يا عائشة أتعبد الليلة لربي أنت عائشة تين يا رب أشرف الخلق بأبي وأمي صلى الله عليه وسلم تين يا عائشة جيتها اللي الجزاء رب الصديق الأمين صلى الله عليه وسلم والله يا رسول الله أنتم لم يحدث نقل إني أحدث دنيا يا رسول الله بلا توجهوا بس من ترى لك نتاجنا عائشة فجعل يصلي فجعل يبكي ترى لك مسجد جمعوا إيالك قصو أشرف الخلق إيالك قصو مسجد جمعوا بل حتى بل الأرض تلالجكم مدرو بأنباس كتاتا بل حتى بل لحيته سيماچو بأنباس كيرس أشرف الخلق صلى الله عليه وسلم እየሰገዱ ያለቅሳሉ ምን እናንተ ዛሬ የጀነት ሰርቲፊኬት አልተሰጠንም ቢላሂ አለይክ አኺራ አስታውሰህ ቀብር አስታውሰህ አልቅሰህ ቁርአን እየቀራህ በዚህ መልኩ ኑረህዋል ነው ወይ ዝም ብለህ ነው ረመዳን ይመጣል ዝም ብለህ ነው የምትወጣው ቢላል ኢብኑ ረባህ መጥቶ ያ ረሱላህ ለኢቃማ ለአዛን መጥቶ ሲጠይቃቸው ያ ረሱላህ ተብኪ አላቸው ታለቅሳለህ እንዴ ያ ረሱላህ والله ያሉት الصادق الامين ዛሬ የሆነ የቁርአን አያ ወርዶብኛል ወየውለት ያኔ ቁርአን አያ ቀርቶ ያላስተነተነ ሰው አሉ ቢአቢ ሰለላሁ ዐለይሂ ወሰለም ያኔ ያስለቀሰኝ አሉ ሰለላሁ ዐለይሂ ወሰለም እናንተ ጋር ዛሬ ቁርአን ቢላሂ አለይክ ዛሬ ቅድም ራሱ ዙ ከኢማሙ ጀልባ ሆነን ሰግደናል አይደል ምን ያሎቻችን ነው ቁርአን ያስለቀሰን እስኪ ምን ያሎቻችን ከራሳችን ጋር ዛሬ ሙሐሰባ ራሳችን የምንጠይቀው ረመዳን የቁርአን ወር ነው ራስህ ልጠይቅ ይገባል ቁርአን ጋር ቁጭ ብለህ ከቁርአን ጋር ሐያትህን እንድታስተካክል እንድትኖር ነው የሚጠበቀው ሌላ አይደለም እኛ ጋር ግን ሐቂቃ ሐያቱ ሌላ ነው በል እንዲያውም እሱንም አላህ ካገራልን የተወሰነ እስከ 15 ቀን ነው ነሻጣው የሚጀምረው ከ15 ቀን በኋላ ቁርአኑ እየቀነሰ ያ اخي እየጨመርክ ነው መሄድ ያለብህ እንዲያውም መጨረሻ እየወጣብህ ነው እየመጣብህ ሲሆን እንደማንተ መጠንከር ነው ያለብህ ሰለፎች በዚህ መልኩ ይኖሩት እነ ኢማሙ ሻፊዒ هو كالشمس للدنيا وكالعافية للناس شوف ኢማሙ ሻፊዒ كنت يتيما في حجر امي لالكم انا يتيم ነበርኩ والله انا يتيم ነበርኩ እናቴ ጋር ያደኩት ይላሉ ኢማሙ ሻፊዒ መሐመድ ኢብኑ ኢድሪስ ኢብኑ አልዓባስ والله ከበግዳድ شوف ከዛ ከስንት ሺህ ኪሎ ሜትር እናቴ ተሸክማኝ መካም ኢማሙ ማሊክ ያመጣችኝ ይላል ለምን ለዕልም እኮ ለመማር شوف እናንተ ዛሬ ብዙ ሺህ ኪሎ ሜትር የለብን እዚሁ ቁጭ ብለን ግን መማር ከብዶላል ምን ትላለህ والله ያን ሁላ ኪሎ ሜትር አምጥታኝ ኢማሙ ማሊክ ያመጣችኝ ይላል ኢማሙ ማሊክ ኢማሙ ሻፊዒ من هو سويد ابن سعيد يا وصل حديث في السير اعلام النبلاء استغنيتالله في السير اعلام النبلاء والله سفيان عيينة የሚባሉ ትልቅ ዓሊም በዘመናቸው እንጂ سفيان عيينة ትልቅ ዓሊም ናቸው ኢማሙ الاتقياء في وقته او في عصره በወቅታቸው በጣም ዓሊም ተቅይ ናቸው ኢማሙ سفيان عيينة والله በዚህ ጊዜ سفيان عيينة የሆነ ሐዲስ ረቂቅ የሆነ ሐዲስ ይናገራሉ በዚህ ጊዜ ሐዲሱን እየተናገሩ ኢማሙ ሻፊዒ ገባ ኢማሙ ሻፊዒ ልክ ሲገቡ ከዛ ሐዲስ ጋር ተገናኙ فسقط مغشيا ይላሉ ኢማሙ ሻፊዒ ራሳቸው ተወደቁ በምን ምክንያት ያን ሐዲስ በመስማት እኮ ሐዲሱን ሲሰሙ ኢማሙ ሻፊዒ ራሳቸው ተወደቁ የብኑ ዑየይና ማተ ሻፊዒ አሏቸው ኢማሙ ሻፊዒ እኮ ሞቱ ያ ኢማም ሲሏቸው والله ان كان مات افضل اهل زمانه يا شوف ኢማሙ ሻፊዒ ማ ከሞቱ የዘመኑ አንደኛ ሰው ሞተ ደረጃ ያለው ሰው ሞተ ማለት ነው አሏቸው ሱብሃንአላህ ሐዲስ እኮ ሰምተው ያለቀሱት ኢማሙ ሻፊዒ ራሳቸው ተወደቁ ለእናንተ ራሳችንን መውደቅ አይደለም ሐዲስ አይደለም ቁርአን ሰምተህ ሐቂቃ ራስህን መጠየቅ ከብዷል ዛሬ ሶላታችን ራሱ ኹሹዕ አጥቷል አይደል ኹሹዕ አጥቷል ለምንድን ነው ከቁርአን ጋር የለንማ ምናልባት ቁርአን ውስጥ ሶላት ውስጥ ገብተን ሌላ ስንት ነገር ነው የምናስታውሰው ረመዳን ነው ስለረሳው እንትን ያስታውሳል شوف ሐቂቃ ይሄ የሚገርማችሁ ከሱሐባዎች አንድ ሐዲስ ሁሌ ይደንቀኛል
እሱ ለእናንተ ልንገራችሁ ኢማሙ አሕመድ ወሐሰነሁ ፊ ሙስነድህ አቡ ዳውድ ይዘግቡታል ሐዲሱን ኢማም አሕመድ ሐሰን ብለውታል የሚገርማችሁ ذات الرقاع የምትባል ገዛዋ ላይ አሷዲቁል አሚን ለጦርነት በወጡበት ወቅት ላይ አንድ ሱሐባ ባለማወቅ አንዲት ሙሽሪክ ሴት ይገላል የሆነችን ካፊር ገደላት ባለማወቅ ነው የገደለው ባለማወቅ ገደለ የዛች ሴት ባለቤት والله ዛሬ ከአሷዲቁል አሚን ሰለላሁ ዐለይሂ ወሰለም ባልደረቦች አንዱን ደም አፈሳለሁ ብሎ ማለ فتتبع الاثر ይላሉ ፋናቸውን እየተከተለ መሄድ ጀመረ የዛች የሙሽሪኳ ባለቤት እየተከተለ ፋናን እየተከተለ ሲሄድ አሸፈ ሰለላሁ ዐለይሂ ወሰለም የሆነ ቦታ ላይ ካረፉ በኋላ ጃቢር ነው ሐዲሱን የሚያወራው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም من يكلؤنا እስኪ ማን ነው ሮንድ የሚጠብቀን አሉ ዘበኛ የሚሆንም ማለት ነው በቋንቋው ዘበኛ የሚሆን ሲባል ፈንተደበ ይላሉ አንድ ሰው ብሪግ ያለ ከሙሃጅሮች አንድ ተነሳ ከአንሷሮችም አንድ ሰው ተነሳ في فم الشعب በተራራ ጫፍ ላይ ሆነው መጠበቅ ጀመሩ ያን ሁላ ወታደር በዚህ ጊዜ ያኛው ሰውዬ ሚስቱ የሞተችበት እየተከተለ ነበር አይደል እየተከተለ ሙሃጅሩ ተኝቷል አንሷሩ መስገድ ጀመረ ሌሊት እኮ እየሰገደ ነው ሹፍ ሌሊት እየሰገደ ያኛው ሰውዬ ሚስቱ የሞተችበት ሰውዬ የት ማንኛውን አገኘ እየሰገደ ያለው ይሄኛው ተኝቷል ማግኘት አይችልም እየሰገደ ያለውን አገኘ በዚህ ጊዜ ምን አደረገ ፈረማሁ ቢሰህም በቀስት መተው እየሰገደ ነው ያለው ሶላት ውስጥ ነው ያለው والله ሶላት ውስጥ መጥቶ ሲልክ ሲመታው ሰውዬው ሶላቱን አላቋረጠም ምንም እንቅስቃሴ አላደረገም ሰህሙን ከላው ላይ አወጣው حتى رماه بثلاثه اسهم ይላሉ በሶስት ቀስት እስኪመታው ድረስ እየሰገደ ነው ያለው ምንም አይነት እንቅስቃሴ አላደረገም አደሙ የሲል ደም እየፈሰሰው እሱ ግን ከሶላት ውስጥ አልወጣም ምን ትላለህ ለእናንተ ዛሬ ትንኩሽት ቢበላህ ምን ነው የምታደርገው ሶላት ውስጥ በል እንዲያውም ራሱ ያቁነጠንጠኛል ሶላት ውስጥ የሆነ ነገር ውስጥ ነው የምትገባው በሶስት ቀስት እየተመታ والله ሶላቱን አላቋረጠም በኋላ ላይ ይሄኛው ፍስሩ የተኛው ሰው እየተነሳ በዚህ ጊዜ ያኛው ደግሞ ጠላቱ ምን አለ ነቁብኝ ብሎ ሸሽቶ አመለጠ ታሪካዊ ጥያቄ ጠየቀው ለዚህኛው አላ አንበህተኒ اول ما رمى መጀመሪያ በቀስት ገና ሲመታ ለምን አልቀሰቀስከኝም አለው والله كنت في سوره اقراها فلم احب ان اقطعها شوف እኔማ አልቀሰቀስኩ የሆነች የቁርአን አያ እየቀራሁ ነበር ያቺን የቁርአን አያ መቁረጥ አልወደድኩም ማለት ሱብሃንአላህ ሹፍ ቁርአኑን መቁረጥ አልፈለኩም ማለት ሹፍ ቁርአኑ ስለኝ ያለ እንደ በየልቁረጥ ሶላቱ ቁርአኑ ጣፍጦት እኮ ነው እናንተ ደግሞ ትንሽ ዑዝር ነው የምንፈልገው በል ሶላቱ ኢማሙ አረዘሙ ብለህ ትወጣለህ ኢማሙ አረዘሙ ይላል ወይ ደግሞ እዛኛው መስጊድ ድምጹ አያምርም እዛኛው መስጊድ ድምጹ የሚያምረው ይላል አንዳንድ እዛኛው ያ አኺ ቁርአን ነው نعم ቁርአንን አሳምረን ልንቀራ የተመከርንበትና የተገሰጽንበት ነው የሻለውን ያህል ሊያሳምር ይገባል ኢማም ነገር ግን ኢማሙ ይሄን ካላደረገ ቢላሂ አለይክ በሶስት ቀስ እየተመታ ደም እየደማው ሶላት አላቋረጠም ሱሐባው ምን ትላለህ እናንተ ትንኩሽት ቢበላ ምንድን ነው የምናደርገው በል የሆነ ቢበላ የሆነ ቦታ ላይ እንዲያውም አንዳንዱ እኮ ሶላት መበጃጃ ውበት ሳሎን ነው የሚያደርገው አይደል ለቃሉ አፍወን ለምን አንዳንዱ ጺሙ ትዝ የሚለው ሶላት ውስጥ ነው የሆነ ነገሩን ያስተካክላል የሆነ ያልበላው ቦታ ያካል ይሄ አይደለም ያ اخي وقوموا لله قانتين اي خاشعين ለአላህ ተናንሰህ ተዋርደህ እንድትሰግድ ነው ቁርአን የታዘዝከው ለምን ኹሹዕን ያበላሽብሃል እንደፈለክ ስትንቀሳቀስ ኢማሙ የቀረው ቦታ ታስተውሰው ይሄ ምን የለበትም ተራዊህ ነው በደንብ አድርገህ በጠማዒና በየቂን ቁርአን ኢማሙ የሚቀራው የቁርአን ያ በደንብ ልብ ብለህ እያዳመጥክ እንድትሰግድ ነው የታዘዝከው وقوموا لله قانتين اي خاشعين تواضعا ميغرماچو زين العابدين من كثرة عبادته لقب بزين العابدين علي بن حسين من نبر بحري علي بن حسين يا سيدنا علي لجلج شوف بحري ميغرماچو قد وقع حريق في بيت كان فيه علي بن حسين حريق مالت جمعنا يا اسات سبسم مالت تلك يهونه اسات ተቀጣጠለ ማን ቤት علي بن حسين ያለበት ቤት وهو ساجد እሱ ደግሞ ስጁድ ውስጥ ነው ያለው يا ابن رسول الله نار አንተ ያላህ መተኛ ልጅ እሳት እየተቀጣጠለ ነው ውጣሉት والله العظيم برجال لما حتى طفئت እሳቷ እስክትጠፋ ድረስ እሱ ከስጁድ አልተነሳ እሳት ቤት ውስጥ እየተቀጣጠለ እሱ ስጁድ ውስጥ ነው ያለው መተው እንዴት ነው ውጣ ስትባል ለምን አልወጣህም አሉት والله الهتني عنها نار الاخره شوف الله اكبر እኔንማ ቢዚ ያደረገኝ የእሳቱ የአኺራው እሳት ነው አላችሁ እናንተ ከዘኛው እሳት ውጣ ስትሉኝ እኔ ደግሞ ትዝ ያለኛው እሳት ነው ሱብሃንአላህ هكذا حاله ሶላት ውስጥ ነው እኮ እናንተ ዛሬ ሰቢላ አሰጋገዳችን እንዴት ነው ዛሬ ተራዊህ ነው በደንብ አድርገህ በየቂን ልትሰግድ ይገባል ሶላት በዚህ መልኩ ነው የሰገዱት ቀደምቶች
እናንተ ኹሹዓችን ምን ያህል ነው? እሳት እየተቀጣጠለ በዛ አይነት ማንነት ሰገዱ ሶላትን። እናንተ ደግሞ ምንም አይነት ሳይቀጣጠል ባል እንዲያውም ነገር ኤሲ ያለበት እኮ ነው ያለው ሁሉ ምቾት እንዲያውም ሱብሃንአላህ። ግን ስግደታችን ሐቂቃ ኢላ ማ ረሒመ አላህ ሊስተካከል ይገባል። ረመዳን ነው በደንብ አድርገን ከሶላታችንም የሆነ ነገር በደንብ ማስተካከል መቻል አለብን።